ጦርነቱ ይዞታውን እያሰፋ ይመስላል። ምልክቱ ደግሞ ይኸው ወረደን على جرائم العدو በሀገራችንና በህዝባችን ላይ ለሚደርሰው ጥቃት ምላሽ ሰጥተናል። የህዝቦቻችን ነጻነት እስኪከበር ድረስ ይህንን እንቀጥላለን። ወታደራዊ እርምጃችንንም ህዝባችን ላይ የሚደርሰው በደል እስኪያበቃ ድረስ አናቋርጥም። የየመን ጦር እስራኤል በያዘችው በደቡባዊ የፍልስጤም ይዞታ ላይ የሚሳኤል ጥቃት ፈጽሟል። በስማ በለው አይደለም። የሁቲ የጦር መሪዎች በአንደበታቸው በእስራኤል ላይ ጦራችንን መዘናል አሉ። ከአንድም ሁለት ጊዜ ወደ እስራኤል ተኮሱ። የእስራኤል መከላከያ ሚኒስቴር ጥቂት ሚሳኤሎችን አክሽፍ ያለው ማለቱም ተሰምቷል። ይህ ማለት በአሜሪካ በእስራኤልና ኢራን መካከል ያለው ጉዳይ የመንንም ጎትቷል። እናም እስራኤል ከሊባኖስና ከኢራን በመቀጠል ሌላ የምትዋጋው ሶስተኛ አካል ተፈጥሯል። እርግጥ ነው እንደ ተሰጋው የተፈጸመ እንደ ተገመተውም የሆነ ነው። የሁቲ ቡድን ከአውሮፓውያኑ 2023 እስከ 2025 ድረስ 100 የሚደርሱ በቀይ ባህር ላይ የሚንቀሳቀሱ መርከቦች ላይ ጥቃት ፈጽሟል። ለዚህ ደግሞ ላኪዋ ኢራን ተላኪው ሁቲ እንደሆነ ምዕራባውያኑ ያምናሉ። ይሁን እንጂ ያሁኑ ከዚህ ቀደሞቹ የከፋ ሊሆን ይችላል። ለምን ቢባል ደግሞ ዓለም አንደኛው የኃይል መስመሯ የሆርሙዝ ሰርጥ ተዘግቶ እያጣጣረች ባለችበት ወቅት ሌላኛው የባህር መስመር ስጋት ውስጥ መውደቁ ነው። የእምባበር ይሉታል በአረብኛው የባቤል መንደብን ሰርጥ። ይህ ሰርጥ ቀይ ባህርን ከኤደን ባህረ ሰላጤ ከህንድ ውቅያኖስ ጋር ያስተሳስራል። 100 ኪሎ ሜትር ርዝመትና 30 ኪሎ ሜትር ስፋት ያለው ሌላኛው ጠባቡ የባህር መተላለፊያ የመንን ከአረብ ልሳነ ምድርና ከአፍሪካ ቀንድ ሀገራቱም ይለያል። ቀይ ባህርን መሰረታቸው አድርገው በባብል ኤል መንደብ ሰርጥ አልፈው በስዊዝ ካናል መስመር የሚጓዙ መርከቦች እልፍ ናቸው። እነዚህ መርከቦች ደግሞ በተለይ የእስያና የአውሮፓ ሀገራቱን የኃይል ፍላጎት የሚያሟሉ ነዳጆችን የጫኑ ናቸው። ባብል መንደብ የዓለም የንግድ መስመር ነው። ከ10 እስከ 12 በመቶ የዓለም ነዳጅና የተፈጥሮ ጋዝ በዚህ መስመር ይጓጓዛል። 12 በመቶ አካባቢ የዓለም ንግድ እንቅስቃሴ ማዕከል ነው። 10 በመቶ የማሪታይም ንግድንም ይይዛል። 40 በመቶ ያህል የኮንቴነር እንቅስቃሴዎችም ይህንኑ መስመር መሰረት ያደርጋሉ። በዚህ መስመር ላይ የተደቀነው አደጋ ምን ሊፈጥር እንደሚችል ከነዚህ ቁጥሮች በላይ አስረጃ አይኖርም። የፒቢኤስ ሀተታ እንደሚነግረን ቀይ ባህር በዚህ ሰዓት እጅግ አስቸጋሪ ሁኔታ የተደቀነበት ኮሪደር ነው። ምክንያቱ ደግሞ በየመን ያለው ቀይ ባህር ክልል በሙሉ የሚቆጣጠሩት ሁቲዎች መሆናቸው ነው። በተለይ ደግሞ ባለፉት ዓመታት የሁቲ ቡድን በቀይ ባህር ላይ ይፈጽማቸው የነበሩ ጥቃቶች አሁንም የሚፈጸሙ ከሆነ የአውሮፓ የኃይል አቅርቦት ሊቃወስ እንደሚችል የቢቢሲው ጸሐፊ ሰባስቲያን አሸር ያስረዳል። ደግሞ በዚህ ላይ በኢራን ይደገፋሉ፣ የጦር መሳሪያ ከቴሄራን ይደርሳቸዋል የሚባሉት ሁቲዎች ወደ ሳውዲ አረቢያና ሌሎች የገልፍ ሀገራትም የሚሳኤላቸውን አፈሙዝ ሊያስተካክሉ እንደሚችሉ ቢቢሲ ያስነብባል። ይህ ሌላ ቀውስ ነው። ሳውዲ አረቢያን በቀይ ባህር በተለይም ያግቡ በተሰኘው ወደብን የሚያገናኝ የድፍድፍ ነዳጅ ማስተላለፊያ ትቦ አላት። ይህም ሆርሙዝን ሳትጠቀም ነዳጅን ለዓለም ገበያ እንድታስተላልፍ በእጅጉ ጠቀማት ነበር። አሁን ግን ይህ ማስተላለፊያ በብዙ ስጋት ውስጥ ወድቋል። በሆርሙዝ መዘጋት የተናጠው የኃይልና የዓለም ኢኮኖሚ መስመርም ሌላውን አይኑን ሊያጣ የሚችልበት ሁኔታ ፍጡ መጥቷል። ተንደርድረው ወደ ጦርነት የገቡት ሁቲዎች ሰላም ለራቃት የመንና ለዜጎቿ ሌላ ጦርነትን የጋበዙ ሲሆን እስራኤልና አሜሪካም ከኢራን ባሻገር በሊባኖስ የተሸሸገውን ሄዝቦላ በየመን ያለውን ሁቲም ለማጥቃት ኃይላቸውን እያደራጁ እንደሆነ ተሰምቷል። እናም የአካባቢው ግጭት ይዞታውን እያሰፋ ዓለምንም በአካባቢው ግጭት ምክንያት ቀውስ ውስጥ እየከተተ ቀጥሏል። ሳውዲ አረቢያና ሌሎች የገልፍ ሀገራትም ጉሮሯቸውን ሊዘጋ የቆመው የሁቲ ኃይል ላይ እርምጃ ለመውሰድ እንደ ኢራን ሁለት ጊዜ እንደማያስቡ የፖለቲካው ጸሐፊ አሪፍ ፈራህ ያነሳል። በኢራን ላይ ያሳዩትን ትልቅ ትዕግስት በየመንና በሁቲ ላይ
ቂማቸውን ለመወጣት መነሳታቸው የማይቀር ነው። እናም ነገሩ ውስብስብ ነው።